50% ቀርጸው ከዛ በኋላ ተቋርጦ ነው እንደገና አሁን በሌላ አክተር በሌላ ካስ ተደርጎ እንትን ያደረጉ። አንስቼ ብቻዬን መስራት እንደ አዲስ ራስ ወዳድ መሆን ነው። ሰው እንዴት እናርገው ብለን ስናወራ አንተ ካለበት ፊልሙ ያልቃል ምናምን በሚለው ብዙ ነገር ሳይጫነኝ ምናምን እንደ ስራ እኔን ብሎ መጣ። በእነሱ ሳይድ ሳይሆን በእኔ ሳይድ መጣ። ኢቭን እንደዋወል ስለነበረ ተመልሶ መግባት በጣም አስጠላን። በቃ ከሱ በላይ እውቅና ከሱ በላይ ችሎታ ሁሉም ሰው ሙዱን መሰብሰብ አቃተው እና ሳይታሰብ በጣም የቅርብ ጊዜ ሚሞሪ እየመሰለን አመት ምናምን ነው። በማወራው ነገር እንድቆጠብ አድርጎኝ ኦዲየንሱ በማሳየው ነገር እንድቆጠብ አድርጎኝ ሪያሊቲ ሾው ብዬ ብጀምርማ ጓዳዬን ምናምን ሲያይማ ቤቱ እያለ አንቺ ቤት ሲታይ ግን እንዴ የሚያስብል ከሆነ ሪያሊቲ ሾው እንዴት ይሰራል? እንዴት አላችሁ ውድ የአባይ ቴሌቪዥን ቤተሰቦች? ከበዓል ቆይታችን ተመልሰን ወደ መደበኛ ፕሮግራማችን መተናል። እሁድ ምሽት 1 ሰዓት ተኩል ላይ እንደተለመደው ሰከላ ሾው ወደ እናንተ ይደርሳል። ዛሬም ጥሩ እንግዶች አሉን። በዓልን ደግሞ የሚመስል የሚያስታውስ ቆይታም ይኖረናል። የሚገርም ድምጻዊ የምትወዱት የምታደንቁት መግቢያና መውጫ ላይ ሙዚቃችንን ከዩኒቲ ባንድ ጋር ሆኖ ያጅብልናል። ጥሩ ሳምንት እንዳሳለፋችሁ ተስፋ አደርጋለሁ። በሳምንቱ መካከል ላይ በበዓል ተገናኝተናል። የበዓሉ ድባብ ስሜቱ አሁንም ከልባችን የጠፋ አይመስለኝም። ያንና ምክንያት አድርገን ደግሞ አጠር ያለች ነገርም ትኖረናለች በዓልን የሚመስል። ዛሬም እንደተለመደው ሁሉ ጥሩ ቆይታ እንዲኖራችሁ ከልብ እመኛለሁ። ራኬብ አለማየሁ ነኝ። ዩኒቲ ባንድ አመሰግናለሁ። መልካም ጊዜ ይላለሁ። በባህል አልባሳት ድምቅ ያደረገችኝ ድምቀት የባህል አልባሳት 22 ባማ ሲቲ ሞል ታገኟታላችሁ። እናንተም ይመርባችሁ፣ እኔም አምሮብኛል። መልካም ጊዜ፣ መልካም ምሽት ከሰከላ ሾው ጋር አብራችሁኝ ነው። በአባይ ቴሌቪዥን ወደ እናንተ የሚደርሰው ሰከላ ሾውን እየተከታተላችሁ ነው ያላችሁት። እንግዶቼ የምታውቋቸው የጥበብ ሰዎች ናቸው። አንድ ጥሩ ፊልም በአቀራረብ በይዘት የራሱ የሆነ ቀለም ይዞ የመጣ ፊልማቸውን ሊያስተዋውቁ ወደኛ መጥተዋል። አቀንቃኙ ይሰኛል ፊልሙ። ሰፋ ያለ ነገር ከነሱ ትሰማላችሁ። የምታውቋቸው ናቸው ብያለሁ። ሰይፈ ሚካኤል ተስፋዬና ኤፍሬም ታደሰ እንኳን ደህና መጣችሁ። በተለያየ ስራዎች እናውቃችኋለን። በግልም ደግሞ በዩቲዩብ ላይ በምትሰሯቸው ሁለታችሁም የቤተሰባዊ ነክ ነገሮች ትታወቃላችሁ። በፊልም ተገናኝታችኋል። አቀንቃኙ ፊልም ምን ይዞ መጣ? ያው አቀንቃኙ ፊልም ሰሞኑን ፖስት ከምናደርጋቸው ፖስተሮች፣ ሜኪንጎች ከተለያዩ ቪዲዮዎች ሰዎች ይረዱታል ብዬ አስባለሁ። ርዕሱም እንደዛ የተወሰነ መልኩ ይገልጸዋል ብዬ አስባለሁ። የሙዚቃዊ ፊልም ነው። በጣም ብዙ ሙዚቃዎች አሉት። ነባር የምናውቃቸው ሙዚቃዎችና አዳዲስ ደግሞ ራሳችን ግጥምና ዜማ ተጽፎለት የተሰራ ሙዚቃ አለው። ስለዚህ ሙዚቃ ላይ ያሉ ካራክተሮችን ህይወት የሚዳስስ ፊልም ነው። ጎን ለጎን ደግሞ የፍቅር ህይወታቸውን የምናይበት ሙዚካል ሮማንስ ፊልም ማለት ይቻላል። በመሪ ተዋናይነት እነማን ተሳተፉ? በመሪ ተዋናይነት ኤፍሬም አለ አብሮኝ። ኤፊን በዚህ አጋጣሚ አመሰግናለሁ። ገና ፕሮግራሙ ከመጀመሩ ላመስግነው ጎኔ ስለሆነ። ሙሉዓለም ጌታቸው አለ፣ ፍሬህይወት ታምራት አለች፣ ከዛ ደግሞ እኔም አለኝ። እሺ ወደ ኤፍሬም ልምጣ። ስንተኛ ፊልምህ ደረሰ? በጣም ብዙ ፊልሞች ላይ የሆነ ግርማ ሞገስ ያለው ፋሚሊ ጋይ አይነት እኔ ጨካኝ ገጸ ባህሪ ስራ አላስታውስም። ሰርቻ እኔ ተከታታይ ድራማ ነው እሱ። ትንሽ ዋዜማ ትንሽ እሱ ለየት ያለ ካራክተር ስለነበር። ምን ያህል ደረሱ ስራዎች?
እንጃ ወደ 20-30 ገደማ ይሆናሉ። ከ25 እስከ 30 በቁጥር መመዝገብ ግድ ነው። እንደዛ ይሆናሉ። እና ተከታታይ ድራማዎች ደግሞ አሉኝ ወደ 6-7 በላይ። አቀንቃኙ ፊልም ወደ አንተ ሲመጣ እንዴት አየህ? እንዴት ተቀበልከው? እንግዲህ አቀንቃኙ ፊልም ያው ሰይፈ እንግዲህ መጀመሪያ ላይ ደወለልኝና እንዲህ አይነት ስራ ልንሰራ ስለሆነ እዛ ላይ ካስት አድርገናል፣ ስክሪፕቱን ያው አለኝ። እሺ ብዬ ስክሪፕቱን ተቀበልኩ፣ አነበብኩት፣ ወደድኩት። ሳየው መቼም አንቺ የምትወጁን ነገር ስትሰሪ ነው እና በጣም ስለወደድኩት በቃ ያለው ነገር ይሄ ስለሆነ በዛ ጉዳይ ላይ አወራን። አንድ ቀን ተገናኝተን በደንብ ስለ ታሪኩ ደግሞ ሁለታችን በደንብ አወራንበት። አብሮንም አንድ ልጅ ነበር እዛ ላይ የሚሰራ ሳሚ የሚባል፣ ሶስታችንም በደንብ አወራን። በደንብ እዛ ላይ ደግሞ ግልጽ ሆነልኝ፣ ጥሩ ነገር ነበርና ከዛ እንግዲህ ወደ ቀረጻ ገባን። ብዙም አልቆየንም፣ ያው አንብቤውም ስለነበር ገባን። እንግዲህ ቀረጻውም ያው አዲስ አበባ ውስጥም አልነበረም፣ አዳማ ነው። ያው ከኔ ቀድመው እነሱ ሄደው ጀምረው ነበር የተወሰነ ቀን። በቃ የኔ ደግሞ ሲደርስ ጠሩኝ፣ ሄድን። በቃ በቆየሁበት ጊዜ በጣም ጥሩ ጊዜ ነበረን። ቆንጆ አድርገን የሰራ ነው። ለስራ በወጣንበት ሰዓት ጥሩ ነገሮችን ሰርተን ነበር የምንገባው እና የነበረው ነገር በጣም ደስ የሚል መንፈስ ነው። ስራውን በደንብ እንድንሰራ አድርጎናል። ጥሩ ዳይሬክተር ነው ያለው። ፕላስ ደግሞ ተዋናዮቹ በጣም በጣም ጥሩና ሰርተው በደንብ ሊያሰሩሽ የሚችሉ እና ጥሩ ካስቲንግ ነበር። በጣም ደስ ብሎኝ ነው የሰራሁት። በጽሁፍ በዳይሬክቲንግ የተሳተፉ ሰዎችን እናንሳ ድርሻቸውን። አዎ በዚህ ፊልም ላይ ያው ሁሉም እንደ ሙያው ተሳትፏል። ሞር ደግሞ የሙዚቃዊ ፊልምም ስለሆነ በሙዚቃው ረድፍ ብዙ ሰዎች ተሳትፈዋል። ስክሪፕቱን የጻፈው ከዚህ በፊት የፊ ነገር ከሆነ አስታራቂ፣ ላቦረና፣ ያንቹ ሌባ ምናምን በጣም ብዙ ፊልሞችን የጻፈ በላይ ጌታ ነው ይባላል። በሙያው ደራሲና ዳይሬክተር ነው። ከልጅነት ጀምሮ ስለምንታወቅ ይህን ስክሪፕት ከአንተ ጋር ይሄዳል ብሎ ይህን ስክሪፕት ጽፎ ለኔ አበርክቶልኛል። በጣም አመሰግናለሁ። በዚህ አጋጣሚ ዳይሬክተሩ ተስፋጽዮን መኩሪያ ይባላል። በጣም ወጣት ገና እድሜው ገና ነው፣ ግን ደግሞ ይህንን ፊልም የሚወድበት መንገድና ለማወቅ የሚሄድበት መንገድ በጣም ደስ ይለኛል። ተስፋጽዮን መኩሪያ ከዚህ በፊት ዮቶራውያን የሚል ፊልም ሰርቶ ያጠናቀቀ ልጅ ነው። እሱን ያዘጋጀው። ረዳት ዳይሬክተሩ ደግሞ ከኔ ጋር ከልጅነት ጀምሮ ከፊልም ጅማሬ ጀምሮ አብሮኝ ብዙ ርቀት የተጓዝን ግዛት የሚል ፊልም በዝግጅት ያዘጋጀ። 10ን ረዳት ዳይሬክተር በጽሁፍም የእናት ልብንም ልክ እንደዚህ በጽሁፍ አብሮኝ የሰራ ልጅ ነው። አቤል ሀብታሙ ይባላል። ከዛ በተጨማሪ ደግሞ በሙዚቃው ደግሞ ሙዚቃው ላይ የተሳተፉ ብዙ ሰዎች አሉ። በዚህ አጋጣሚ ሻኩራ ስቱዲዮን የካሙዙ ስቱዲዮ ነው፣ እነሱ ማመስገን ፈልጋለሁ። ፍሬዘር ታዬ ከሚክሲንግ ጀምሮ እስከ ማስተሪንግ ድረስ እሱን ይሰራልን። ሌላው ደግሞ የሙዚቃ ግጥምና ዜማው ላይ ስንመጣ ደግሞ በግጥሙ ከዚህ በፊት መሳይ ተፈራ ብዙ ዘፈኖቹን በግጥም ሲሳተፍ የቆየው አቤል አጎስ፣ በዜማ ደግሞ ሁላችንም የምናውቀው አህመድ ተሾመ ዲምቢ። እነዚህ ተሳትፈውበታል። በርካታ ከዚህም የበለጡ በጣም ብዙ ሙያተኞች አሉ። በኤዲቲንጉ ደግሞ ከዚህ በፊት ብዙ ፊልም ያበረከተልን ቴድሮስ ወንድማገኝ እሱ ተሳትፎበታል። ከሞላ ጎደል እንግዲህ ባለሙያዎቹ ይህን ይመስላሉ። ሙዚቃዊ ድራማ ሲባል እንግዲህ ሁለት ስራን አንድ ላይ ፊልሙም እንዳለ ሆኖ ሙዚቃም ሌላ የራሱ ልፋት፣ ጥናት፣ ሌላ አይነት ባለሙያ በብዛት ይፈልጋል። አንድ ፊልም የፊልም ስኮር ወይ ማጀቢያ ሙዚቃ ብቻ ነው ሊኖረው የሚችለው ሙዚቃዊ ፊልም ካልሆነ ሙዚቃ ዘውግ ውስጥ ካልገባ። እዚህኛው ጋር ፈታኝ ነገር አልሆነባችሁም? ሁለት ስራ? አዎ፣ እዚህ ፊልም ላይ አንድም ለየት ያደርገዋል ብለን የምናስበው ምናልባት ሰው በመኖርም በተለያዩ ፊልሞችም ወይ በምንም የሚያውቀውን የፍቅር ስቶሪ ዘመተናል። ግን ከዛ የሚለየው ምንድነው ብዬ የማስበው ነገር ካራክተሮች፣ እዚህ ላይ ያሉ ካራክተሮች በራሳቸው ድምጽ ሙዚቃው ላይ አስተዋጽኦ አድርገዋል። አንደኛው እኔ ነኝ፣ ያው መሪ ተዋናዩ እኔ ነኝ። እንዳለ ፊልሙ ላይ ያሉትን ሙዚቃዎች በራሴ ድምጽ ነው የተጫወትኩት። እሱንም ሙሌ ያው በጣም ጓደኛዬ ሙሉዓለም ጌታቸው
እስቲ ቻሌንጅ አድርግ ራስህን የሆነ ሰው ዘፍኖት ሊፕሲንግ ከምትሰራ ሙዚቃ ወዳለው በፊትም ልጅ እያለው ሞክር ነበር። ስለዚህ እስቲ ራስህን እንትን በለው ተብዬ እንግዲህ ፊልሙ ከመጀመሩ በፊት ቮካል እስከ መስራት ሙዚቃዎችን እስከ ማጥናት ምናምን የሚባለው ፕሮሰስ ሄጃለሁ። ያ ነገር ለየት ያደርገዋል ብዬ አስባለሁ። በሌላ ሰው ድምጽ የተሰራ ሳይሆን በራሳችን ሊፕሲንግ የተሰራ ነው። ሙሌም ደግሞ ኪቦርዲስት ፒያኒስት ሆኖ ነው የተጫወተው። ሙሌ ደግሞ ሪል ራሱ ያለው ሙዚቃ እየተጫወተው ነው የተቀረጸው። ከዛ በተረፈ በጣም ቻሌንጅ ያደረገን ምንድነው እንዳልሹ ሙዚቃው ነው። አሁን አንድን ፊልም ለመስራት ያው በጣም የሚከፈለው መስዋዕትነት እናውቀዋለን። እዛ ላይ ደግሞ ያ ሁሉ ሙዚቃ ተጨምሮበት ሌላ ነው የሚሆነው። ላይክ እንደ አልበም እንደ መስራት ነው የሆነብን ማለት ነውና አሁን እኔ በዚህ አጋጣሚ በጣም ሙዚቀኞችን ማክበር ማድነቅ እፈልጋለሁ። ያው ሙዚቃም እወዳለሁ ምናምን፣ ግን ውስጡ ገብቼ ደግሞ ሳየው ሌላ ታሪክ ነው በቃ። እና ስቱዲዮ ላይ የነበረን ጊዜ በጣም ደስ ይል ነበር። በጣም ብዙ ሙዚቀኞችን ጓደኛ አፍርቻለሁ። የነሱን ላይፍ በደንብ ገብቼ አይቻለሁ። እንዴት እንደሚታትሩ አይቻለሁ። እርስ በርስ ያላቸውን ነገር አይቻለሁ። እኔ እንኳን ስሄድ ይሄ ፊልም ሰሪ ነው አክተር ነው እና ሙዚቃን እንትን ሊልብን መጣ ምናምን አይነት ነገር ሳይሆን አዎ እንደዚህ ነው መሆን ያለበት፣ ውጪዎች እኮ የሚሰሩት እንዲህ ነው እያሉ ሲያግዙኝ ነበረ ማለት ነውና ሙዚቃውን ለመስራት በራሱ ገና ከሳምፕል ጀምሮ ከዛ ከሚክሲንግ ጀምሮ ምናምን ያለው ፋይናል ከመስራት እና ዜማንትን ከማለት ጀምሮ በጣም ብዙ ፕሮሰስ አለው። አንድም ይሄን ፊልም እንግዲህ ከ3 ዓመት በላይ ያቆየበት አንድም ትልቁ ነገር የሙዚቃዎቹ መኖር ነው። ከዛ ደግሞ ይሄ ሙዚቃዊ ፊልም ከመሆኑም አንፃር ከሙዚቃዎቹ ውጪ የምንሰማቸው ሳውንዶች እንዳይረብሹን ማለት ሙዚቃው ከመምጣቱ በፊት የምናወራው ዲያሎግ ሊሆን ይችላል፣ ሳውንድ ስኮሮቻችን ሊሆን ይችላል። ሙዚቃውን በመጠነ መልኩ ይሄ ለጆሮ ተስማሚ በሆነ መልኩ ለመስራት በጣም ቻሌንጅ አድርጎናል። ስቲል አሁን ድረስ እሱን ነገር እንትን እያለን ያለ ነው እና ከባድ ነው በጣም። ኤፍሬም ወደ አንተ ስክሪፕቶች ሲመጡ የምትመርጥበት መስፈርት ምንድን ነው? ያው በመጀመሪያ እንግዲህ አንብቤ እንዲህ ይሄ ነው ብዬ የምመርጠው እንትን ባይኖርም ካራክተሩ መጀመሪያ ምን አይነት ነው፣ ወይ ክፉ ካራክተር ወይ ጥሩ ካራክተር ሊመጣልሽ ይችላል። ግን ከዛ ታሪኩን ጠቅላላ ስታነቢው እዛ ታሪክ ውስጥ እኔ እዚህ ውስጥ ምን አይነት ድርሻ አለኝ ብገባ እዚህ ላይ እላለሁ። አንዳንዴ እኔ እኮ እዚህ ውስጥ ባልገባም የምላቸው እንትኖች አሉ። አንዳንዴ አንብቤው ብዙ ማልደሰትበት ሊኖር ይችላል። ግን እዛ ላይ ጥሩ ነገር እኔ መግባት እዛ ላይ ጥሩ ነገር ሆኖ ከታየኝ ያን ፊልም እሰራዋለሁ በትክክል እና እኔን በደንብ አሳምኖኝ ወድጄው ማለት ነው። ክፉ ሆነ ደግ ሆነ የሚለው ግድ የለኝም። ማንኛውንም እሰራለሁ። ሐሳቡ ግን አብዛኛው ወደ ጥሩ ይመጣብኛል፣ ይደጋገምብኛል። ትንሽ ደግሞ እንደዛ የተቀየረም ደግሞ ባገኝ ከመስራት ወደኋላ አይደለም። እዚህ ፊልም ላይ በነበረህ ቆይታ ከዚህ በፊት ምናልባት አብረህ ያልሰራሃቸው ባለሙያዎች ይሆናሉ ብዬ አስባለሁ ዙሪያ የነበሩትና እንዴት ነበረ? የትኛው ነገር ደስ አለህ? ከነማን ጋር አዲስ ነገር ፈጠረልህ? እዚህ ፊልም ላይ ከዚህ በፊት አብሬያቸው ያልሰራኋቸው ተዋናዮች ነበሩ። ነፍሬዎት አብረን አልሰራንም። በጣም ማደንቃት ተዋናይ ናት። ሙሉ አለምን ከሰይፈ ጋር ከዚህ በፊትም ያው አብረን ሰርተናል ተከታታይ ድራማ እና አንዳንዴ ሰርተሽ ከማታውቂው ሰዎች ጋር ደግሞ ሰሪ ብዙ ልምድ ከዛ ታገኛለሽ። ጥሩ ነገር ትሰሪያለሽ። በይበልጥ የነሱ ደግሞ በጣም ደስ ይለኛል። አክቲንግ እንዳለሽ ከባድ ነገር ነው። እዛ ላይ ብዙ እንትን ነገር አለው። ፕላስ ሙዚቃ ተጨምሮ እኔ እንደው መጀመሪያ ላይ ግን ይሄ ነገር እንዴት ነው ሰሩታላችሁ አልኩት። እምልሽ እንትኑ ታየኝ በቃ ይሄ ሙዚቃ ብዙ አይነት አሁን እንደነገረሽ እና ግን ያንን በትክክል ሰርተው ሳይ እኔ ራሴ አንዳንዴ ቆሜ ይዛ ያየው በጣም ነው የገረመኝና እንደው አልቆ ለማየት ሁሉ ጓጓለሁ። እንዲህ አይነት ስራዎች ላይ ደግሞ አንድ አካል በመሆኔ እዛ ውስጥ ደግሞ በጣም ደስ ይለኛል። በጣም ወድጄው ነው የሰራሁት። እውነት ነው ተሰሩታላችሁ ወይ ያስበላል። ከባድም ብዙ ነገር አለው ውስጡ። ዝም ብለሽ እንደ አክት አድርገሽ እንዲህ ብለሽ የምታየው አይደለም። ፍቅር ታሪክ አለ፣ የቤተሰብ አለ፣ የአባቴ ልጅ፣ እንደገና የነሱ ሙዚቃ አለ፣ የነሱ ታሪክ አለ። ይሄ ሁሉ እንግዲህ ተጠቃሎ እዛ ላይ ሲገለጽ
ጥሩ እንትን ነው የሚሰጠው ለሰው ጥሩ ወጥቶ ለህዝቡ የሚታየው የሚያስተምረው ነገር በጣም ትልቅ ነገር ነው ለሰው። ሙዚቃው ላይ አንተ ብቻ ነህ በሙዚቃ የተሳተፈው ወይስ ምናልባት አቀንቃኙ ስለሆነ ያየሁትም ያንተን ነው ካልተሳሳትኩ? ፍሬን ማዘፈንከው ወይስ? ያው ፊልሙ ላይ ሙዚቀኞች ሆነን የተጫወትነው እኔ ፍሪታና ሙሌ ነን። ሙሌ በኪቦርዲስት ሆኖ ነው ካራክተሩ። ኪቦርዲስት ነው ካራክተሩ። በሙዚቃም በጣም ብዙ ነገር ያየ ካራክተር ነው። ሶ የኔ ካራክተር ዘፋኝ ነው። የፍሪታም ካራክተር ዘፋኝ ናትና በሪል በድምጽ የተጫወትኩት እኔ ነኝ ከፊልም ውስጥ። ሙሌ ደግሞ ሪል ራሱ የተጫወተው ኪቦርዱ ላይ ነው። የፍሪታን ያው ሌላ ሰው እንትን ብለን ስለምታፍር እንጂ ለምን እንትን አትይም ምናምን እያልናት ነበር። እንደውም ስለምታፍር እንጂ በደንብ ነገሩ ቀላል ነው እያልኩ ሳይሆን አላት የሆነ ሊሰማ የሚችል ነገር አላት። እሱን ደግሞ በደንብ ራሷን ሙሌ እንዳለኝ ራሷን ቻሌንጅ አድርጋ እንትን ብትለው ያቅታታል ብዬ አላስብም። እና የእሷ ብቻ ረዴት ትባል አንድ ሙዚቀኛ እሷ ናት የተጫወተችው። እንደዚህ ነው የሆነውና በዚህ አጋጣሚ ስለ ፕሮዲዩሲንጉ ሳነሳለሽ ፕሮዲዩሲንግ የተሰራው በሶስት ሰዎች ነው። አንደኛው ዳይሬክተሩ ተስፋጽዮን መክሮ ይባላል። ሁለተኛው የሱ ጓደኛ ኦሳማ አብዱል ቃድር ይባላል። ሶስተኛው እኔ ነኝ። እና በጣም በብዙ ቻሌንጅ የመጣ ስራ ነው። ስራው ሲጀመር ጀምሮ ከ3 ዓመት ጀምሮ ተጀምሮ በተለያዩ ጉዳዮች ተቋርጦ እንደ አዲስ የተሰራ ስራ ነው። ሁለቱ ነበሩ መጀመሪያ ላይ ያዙት። ከዛ በኋላ ነው ነገሩ እንትን ሲል እኔም አብሬ እንትን ያልኩት እንደ አዲስ ስንሰራ እኔም አብሬ ጆይን አድርጌ የሰራ ነውና በጣም ጎበዝ ልጆች ናቸው። በጣም ለፕሮዲዩሲንግ የሚሆን ባህሪ ያላቸው ልጆች ናቸው። ይሄ እያንዳንዱን ይሄ ለምን ይሆናል የሚሉ ሳይሆኑ አቅማቸውን ሁሉ ለዛ ነገር ሰጥተው ሌላ የሚሰሩት ስራ አላቸው። በጣም ጉልበት የሚፈትን በጣም ራሳቸውን ሰጥተው እዛ ጋር ያገኙትን ነገር ነው ወደ ሙቪው ይዘው የመጡት። ይሄ ስራ ሰክሰስፉል ይሁን አይሁን እነሱ አያውቁትም። ከፈጣሪ በላይ ማንም የሚያውቅ የለም። ግን በጣም ተስፋ ሰጥተው ለራሳቸው ከኔ ጋር እንትን ሲሉ እኔም እነሱን ሳላስጨንቅ እነሱም እኔን ሳያስጨንቁ ተጋግዘን በደንብ ያለንን ኮኔክሽን ተጠቅመን የሰራነው ስራ ነውና ፕሮዲዩሰሮቹን አብሮኝ የሰሩት ልጆች በጣም ማመስገን እፈልጋለሁ። አዎ ልክ ነው፣ መመስገን አለባቸው። ሙያውን የሚያውቀው ሰው ፕሮዲዩስ ሲያደርግ በዛው የተሻለ ይሆናል እንጂ ስራው ምናልባት 3 ዓመት ተደክሞበት የሁሉ ባለሙያ ተሳትፎ የሁሉ ልፋትና ጉልበት ፈሶበት አይታወቅም እንዲመጣ እንደሚችል። በተለይ ፍሬም ታውቀዋለህ ይመስለኛል ብዙ ዓመት አንዴ ፕሮዲዩስ ያደረገ ሰው ወይ ሁለተኛ የለም አይመለስም። እሷ እንደው ነገር ብናነሳት ደስ ይለኛል። ከባድ ነው። አሁን እነሱ እንግዲህ ይሄንን ስራ 3 ዓመት የፈጀ ነው ሲሉ ከዚህ በፊትም እኔ እዛ ስደርስ አዳማ ልንሰራ እንትን ስንል ፕሮዲዩሰሮቹ በጣም ነው ኦሳማና ተስፋ ነው በጣም ጥሩ ልጆች ናቸውና በቃ ኢነርጂያቸው ይገርመኛል። ተሰርቶ እንዲያልቅ በቃ ቀን እንኳን ሲን እንዳይጎድል ሁሉ በቃ እንትን ሲሉ አያቸው ነበርና ፍላጎታቸውን ነው የምልሽ። እንደገና ደግሞ ፊልሙ ተጀምሮ 50% ቀርጸው ከዛ በኋላ ተቋርጦ ነው እንደገና አሁን በሌላ አክተር በሌላ ካስት ተደርጎ እንትን ያደረጉት። እንደገና አሁን እዛ ጋር የወጣ ወጪ አለ እዛ ጋር የነበረ እንግዲህ ያው ኪሳራ በይው። ከዛ በኋላ እንደገና ሀ ብሎ መጀመር ነው በጣም ከባድ ነው። ይሄንን የሚሸከም ወይ የሚችል ሰው በጣም ነው የማደንቀው ነው የምልሽ። ይውጣም ይታይም አይታይም የሚለውን ነገር ሳያሳስበው ግን ያ የተጻፈ ስክሪፕት ህይወት ዘርቶ እንዲታይ ለማድረግ የጣሩት ነገር በጣም ደስ ይለኛል እና ተሰርቶ ማለቁ ራሱ በሁለተኛውና አንድ ነገር መቼም እዚህ ጋር ደግሞ ሲበላሽ ለተሻለ ነገር ነው። ከዛኛው አንዳንድ ትምህርት ትወስጃለሽ፣ ያ ይስተካከላል። እንደውም ባማረ ነገር ደግሞ እንደገና ትሰሪዋለሽ እና ጥሩ ነው የሆነው ብዬ ነው የማስበው። ለበጎ ነው ማለት አንዳንዴ ጥሩ ነው። የተቋረጠበት ምክንያት ግን 50% በጣም ብዙ ነው። በቃ ማለት በጣም ብዙ ተሰርቶ ነበር። ኦልሞስት የምታውቃቸው የቤቶቹ ሲኖች እንዳለ ተቀርጸው ነበር አልቀው ነበርና በሰዓቱ ከ3 ዓመት በፊት ሙዚቃዎቹን ሰርተን ምናምን ጨርሰናል። ከዛ በኋላ ወደ ቀረጻ ገባን። ብዙ ነገር አስተካክለን ወደ ቀረጻ ገባን ምናምንና ፕሮዲዩሰሮቹ እነሱ ብቻ ነበሩ በሰዓቱ ጀማሪ ናቸው ወደዚህ ስራ የገቡበት
በፊት አንድ ስራ ሰርተዋል፣ ግን ያን ያህል እንትን አላላቸውም። ይሄ በቃ ለነሱ ይሄ በጣም እንደ መጀመሪያ ስራ ሆኖ ነው እንትን ያሉት። ከዛ በጣም ብዙ ነገር ቻሌንጅ ሲያደርጋቸው ነበረ። ቀረጻ ላይ በምናየው ነገር እኔ አክተር ብቻ ነበርኩ እዛ ጋር በቃ እና ያን ነገር ሳይ በጣም እንትንል ነበረ። እኔ ተደጋጋሚ ፊልም ፕሮዲዩስ አድርጌ ስለማቅ ምናምን ሳያቸው በጣም ያሳዝኑኛል። ከልምድ ማነስ አንፃር ስራው ላይ አታዩም ነገሮች ዌስት የሚያደርጉበት መንገድ ምናምን በጣም ያሳዝናሉ ምናምንና ግን እየተጋገዝን እየሰራን እንዳልኩሽ በቃ ወደ 50% ምናምን ተሰርቶ ባለበት ሰዓት ነፍሱን ይማረውና ታሪኩ ብርሃኑ ባባ አረፈ እና የዛን ጊዜ ታሬ ደግሞ የሁላችንም ጓደኛ ነው። በታመመም ሰዓት ምናምን በቅርቡ የምንገናኝ ጓደኛችን ነበረ። ከሙሊ ጋር ደግሞ በጣም ብዙ ነገር ያሳለፉ በስራውም በጓደኝነቱም ብዙ ነገር የሆኑ ሌሎች አክተሮችም ልክ እንደዛውና ሊያን ነገር ለሊት ምናምን ሰማን። ተነስተን ወጣን። ክፍለ ሀገር አዳማ ናዝሬት ነበር የሚቀርጸው። ተነስተን ወጣን። ከሳምንት ከ15 ቀን በኋላ እንገባለን የሚል ነበር እቅዳችን። ግን ስናየው ራሳችንን ፊልም የሚባል ነገር አስጠላን። እኔ በግሌ ታሬ እንደዚህ ሆኖ እንትን ብሎ በእንደዚህ ይቀራል ብዬ ማመንም ማሰብም አልችልም። እና ልክ ባባ እንደዛ ሲሆን እንዴ ከባባ ውጪ አቅም ያለው አክተር ብትይኝ እኔ በጣም ነው ማደንቀው። ሙሉ የኢትዮጵያ ሕዝብ የሚስማማበት ይመስለኛል። ሁሉንም ካራክተር ሆኖ መጫወት የሚችል ሰው ነው ባባ ማለት። ለሁላችንም ደግሞ መምህራችንም ነው። የአክቲንግ መምህር ባዩ በግል ደግሞ እዚህ ስራ ላይ ብዙ ነገር ያግዘኝ ነበር። እንደ ካራክተር ምናምን እንደዚህ ያርግና ኢቭን እንደዋወል ስለነበረ ተመልሶ መግባት በጣም አስጠላን። በቃ ከሱ በላይ እውቅና፣ ከሱ በላይ ችሎታ፣ ከሱ በላይ መወደድ የለም እኮ እኛ የምንሰራው ምንድነው ታዲያ? ለምንድነው ታዲያ? በጣም ብዙ ነገር ባዶ ሆነብን። ትተነው በጣም ቆየን። ሳናስበው ወር ሆነን 40 ይለፍ ስንል ምን ስንል ወር ሆነ የሆነ እንትን ስንል ሁሉም ሰው ሙዱን መሰብሰብ አቃተው እና ሳይታሰብ በጣም የቅርብ ጊዜ ሚሞሪ እየመሰለን አመት ምናምን ነው እንዲህ እያለ ነገሩ በቃ ከዚህ በኋላማ አይሰራም ወደሚል ከዛ ከነሱ ጋር እንትን ስንል ተስፋ ቆርጠው ነበር ሙሉ ለሙሉ። እኔ ደግሞ ስክሪፕቱን በጣም ወደዋለሁ እንዳልኩሽ በለጌታነህ ከልጅነት ጀምሮ የማውቀው ነው። ከኔ ባች ከፍ ያለ ቢሆንም በጣም ያሰላ ልጅ ነኝ። ያሰላ አርት ምናምን እንቅስቃሴ ላይ የማውቀው ልጅ ነው። አሁን ብዙ ስራ ሰርቶ ይሄ ካራክተር ላንተ ይሆናል ብሎ ሲያመጣው እኔ ፕሮዲዩስ ማድረግ የምችለውን ወደ ሌላ ልጆች ወስጄ ግን አሁን አንስቼ ብቻዬን መስራት እንደ አዲስ ራስ ወዳድ መሆን ነው። ሰው እንዴት እናርገው ብለን ስናወራ አንተ ካለበት ፊልሙ ያልቃል ምናምን በሚለው ያ ምንድነው ኮኔክሽኖች አሉኝ። ብዙ ስራ ስለሰራው ምናምን ኮኔክሽኖች አሉኝ። ጓደኞቼ እዚህ ሙያው ላይ ያሉት በሙሉ ጓደኞቼ ናቸው። ሰው በመተባበር ኤፊ ለምሳሌ እኔ ሲመጣ ይሄን ስራ ለመስራት እንደ ስራ አይደለም። ኤፊ እኔን ብሎ ነው የመጣው። ብዙ ነገር ሳይጫነኝ ምናምን እንደ ስራ እኔን ብሎ መጣ። በእነሱ ሳይድ ሳይሆን በእኔ ሳይድ መጣ። ከዚህ በፊት አምባር የሚል ድራማ ተከታታይ ሰርተናል። እኔ ያዘጋጀሁት በዛ ስለማውቀው በጣም ኤፊ እያልኩ ነው የምጠራው። እንደ አባት ወይ እንደ እንትን አቶ ኤፍሬም ምናምን ሁሉ ማለት ይከብደኛል። እንደ ጓደኛዬ ነው በስልክም ስናወራ ምናምንና ስጠራው እሱም ደስተኛ ሆኖ ጆይን ሲያደርግ ሌሎቹም ሙሌ ምናምን ሁሉም ፍሪታ እዚህ ጋር ስትመጣ እኔን ብላ የከፈለችው መስዋዕትነት ለሌላ ሰዎች ልታደርግ የማትችለውን ነገር አድርጋ ነው የመጣችው ምናምንና ሁሉም ሰው በእኔ ኮኔክሽን ሲገባ መስመሩ ተዘረጋና ጥሩ ስራ ለመስራት ችለናል ብዬ አስባለሁ። ለማየት ጓጉቻለሁ። ተመልካቾችም እንደዚህ የተለፋበት ስራ በቅርቡ ይመረቃልና ጠብቁ እንላለን። ከዚህ ፊልም ውጪ አንድ ሌላ መጠየቅ የምፈልገው ነገር ሁለታችሁም በግል ከነቤተሰባችሁ የምትሰሩት ስራዎች አላችሁና ውጪ በጣም ትልልቅ ሪያሊቲ ሾዎች ይሰራሉ። አሁን የሁለታችሁንም አውቀዋለሁ። ቪዲዮዎቻችሁን ከነቤተሰቦቻችሁ ሰርታችሁ ስትመጡ በደንብ ተቀባይነት አለው ይታያል። ግን እንደ ቋሚ ነገር አትይዙትም። አለፍ ምናምን እያለ ነው የሚመጣው የሁሉምና ግን ትልቅ ስራ አድርገውት ስማቸውን በዛ ተክለው ምንም ታለንት የሌላቸው ሰዎች እንኳን ዓለም ላይ በጣም ትልቅ ስራ ይሰሩበታል። እንደዛ አስባችሁ አትልቁ። ጎን ለጎን በጣም ትልቅ ቢዝነስ ነው። ኢቭን የቴሌቪዥን ቻናሎች ይቀበሉታል፣ ያንን ይፈልጉታል በጣም። እኛ ሀገር ነው የለም ዩቲዩብ ላይ ብቻ ነው ይሄ የሚቀረው። ግን በጥሩ ሁኔታ ከተሰራ ይመጣል ብዬ አስባለሁ። አንዳንድ ቤተሰብ ሁሉም ሰው ወይ ለካሜራ ወደ ሚዲያ መምጣት የማይፈልግ ይሆናል። ትንንሾቹን ባልነቃ የደረሱት ግን ይሰራሉ። ስለዚህ
እንደዚህ አይነት ሀሳብ አስባችሁ አታውቁም? ታስቢያለሽ፣ ግን አንድ ነገር እንዲህ አስበሽ የሚዘልቅ ነገር መሆን አለበት። ዝም ብለሽ አሁን እዚህ ሞቅ ብሎ ወዲያው ብለሽ የሆነ ቦታ ላይ መቆም የለብሽም። እንደዛ ከሆነ ባለመጀመሩ ይሻላል። ግን በደም ጊዜ ወስደሽ አስበሽ ጥሩ ነገር ይዘሽ የምትመጪና ለህብረተሰቡም ሊያስተምር የሚችል ቤተሰብንም በደንብ ቤተሰብ የሚያስተዳድሩ ሰዎች በሁሉም እድሜ ክልል ያሉ ልጆች እንዲያዩት እንዲህ አይነት ነገር በደንብ አስበሽ መቋረጥ የሌለበት ነገር ቢያንስ በሲዝን ሆኖ ሰፋ ብሎ የሚሄድ ነገር ካልሆነ ዝም ብሎ ለመግባት ስለማንፈልግ በጊዜ ሂደት ቀስ እየተባለ የሚሆን ነገር ይኖራል ያስባል ወደፊት። የኔም ኤፊካ ያነሳው ሀሳብ ጋር የተራራቀ አይደለም። አንደኛ ነገር ነገሩ ቀጣይነት እንዲኖረው ማድረግ፣ ሁለተኛ ነገር ደግሞ የመጣሽበት መንገድ አለ። ፊልም ስራ ደግሞ ሰው የሚያየው ነገር ስለሆነ በተለይ የምታዘጋጅ የምትጽፊ ምናምን ፕሮዲዩስ የምታደርጊ ከሆነ በዛ ልክ ምንም አይነት ቪዲዮ ሲሰሪ በዛ ልክ እንዲሆን ይፈልጋል ሰው። ከዛ ሲወርድበት በጣም ነው እንትን የሚልሽ ማለት ነው፣ አይጠብቅም ያንን ነገር። ስለዚህ አንደኛ ነገር ኮንተንት በጣም ኮንተንት ይፈልጋል። ከዛ ሁለተኛ ነገር ደግሞ ቀጣይነት ያለው ነገር ይፈልጋል። የሆነ ነገር እንጀምርና ከዛ በኋላ ነገሩን እናቆማለን። አንደኛ በሌላ ነገር ቢዚ የምትሆኙን ነገር ወይ ማስተካከል ምን ይኖርብሻል። ሌላኛው ነገር ብዬ ማስበው ደግሞ እኛ እንደ ሀገር እኔ ብዙም ማልወደው ነገር ምንድነው የራስን ነገር ላይክ ውጪ ላይ ያለው ማህበረሰብ ልክ ሪያሊቲ ሾው ይዘህ ስትሄድ በጣም ደስ ብሎት ነው እንትን የሚለው ምናምን በቃ ኔጌቲቭ ነገር ምናምን ብዙም አይመጣብሽም። እኛ ሀገር ግን ሲሆን ሪያሊቲ ሾው ስትይ በቃ ሪል ነው የምትኖሪውን ነገር መሆን አለበት አይደል? ሲሆን ቤታችሁ እንደዚህ ነው እንዴ ሊልሽ ይችላል። የምትበሉት እንዲህ ነው እንዴ ወድጄው ሊሆን ይችላል። እኔ ሽሮ የምበላው አይደለ? ሽሮ ነው እንዴ የምትበሉት ሊልሽ ይችላል አይደለ? ባለቤቴን እንደዚህ ነው እንዴ የምትለብሹ። አሁን ድረስ የሆነ ቲክቶክ የሆነ ነገር ስትሰራ እሷ በጣም እንትን የምትጨነቅ ምናምን ልጅ አይደለችም። ስለ እንትን ነው እንደዚህ ነው እንዴ የምትዩ ምናምን የሚባል ነገር አለ። ሰው ከዛ መጀመሪያ ሰው ያን ነገር ይቀበላል ወይ? ከዛ አስተሳሰብ ወጥቷል ወይ? ሁሉንም ነገር እንድትሰጪው ያደርግሻል ወይ? ለኔ እንደዛ ነው ብዬ አላስብም። ሰው አይ ቲንክ ሌክዠሪ ነገር ብቻ ማየት የሚፈልግ ይመስለኛል ሶሻል ሚዲያ ላይ ያለው ሰው። የሆነ ነገር ፊልም ላይ አክት ባደረኩት ልክ ብዙ ነገር ስላሳለፍኩኝ ነው ማለት የሆነ ነገር ሲባል አንድ ተዋናይ እንደዚህ እንትን ማለት አክቶት ነው ምናምን ተብዬም አውቃለሁ። ለምን ስለዚህ የሆኑ ቪዲዮዎችም ቅድም እንዳልሽኝ ለመስራት እንሞክርና ምናምን ስልችት ይለኛል። ለምን በማውራው ነገር እንድቆጠብ አድርጎኝ ኦዲየንሱ በማሳየው ነገር እንድቆጠብ አድርጎኝ ሪያሊቲ ሾው ብዬ ብጀምርማ ጓዳይን ምናምን ሲያይማ ገባሽ ራሱ ጋር ያለ ነገር ነው። ያልተስተካከለ ልብስ ዝርክርክ ያለ ልብስ ቤቱ እያለ አንቺ ቤት ሲታይ ግን እንዴ የሚያስብል ከሆነ ሪያሊቲ ሾው እንዴት ይሰራል? ከሱ አንፃር ይከብዳል። ግን ከሪያሊቲ ሾው ውጪ ባለቤቴም የምታስበው እኔም ለሷ የማስባቸው ስራዎች አሉ። ወደ ፊልሙም እንድትመጣ ፈልጋለሁ ምናምን ሰፋ ባለ ነገሮችን አስተካክለን ምናምን እንመጣለን ብዬ አስባለሁ። ኤፊ እንዳለው አይቀርም አንድ ቀን። ስላከበራችሁት ደስ ብሎኛል። አስባችሁበት ልክ ነው። እውነት ነው። እውነት መሆን ካልቻለ የውሸት ከሆነ ለምን ይመጣል? አላማም ከሌለው ለምን ይመጣል የሚለው ግን በጣም ደስ ብሎኛል። ሁላችንም ሪያሊቲ ሾው የሚቀርጹ ሰዎች እዚህ ሀገር ያሉ ሰዎች አልጋውን አንጥፈው እንትኑን አስተካክለው ፍሬም ውስጥ ይገባላችሁ የሚፈልጉትን ነገር ከዛ ጋር እንትን ብለው እቺ ነገር ገባች እቺ ነገር ስለምታምር እንደዚህ እና ብለው እንጂ የእውነት ብድግ እንዳሉ ምናምን የሚሰሩ ሰዎች አሉ ብዬ እኔ አላስብም። ልክ ነው። እኔ እይታዎቹን አስቤ ነው፣ ግን በጣም አሳማኝ መልስ ነው የሰጣችሁኝ፣ ተቀብያለሁ። ወደ አቀንቃኙ ልመልሳችሁና በመሀል እረፍት ስላደረገን ወዲያው ከሚከብድ ስሜት ስለነበረ ወደዚህ መለስኩ። አሁን ዝፈልልህ ነው። ሙከራው ነበረ ከዛ በፊት ሙዚቃ መውደድ ሁላችንም እንወዳለን፣ ያው ችሎታው የለም እንጂ። አዎ እኔ አሁን ለምሳሌ እኔም በተፈጥሮ ኢንተርቪው ፈራለሁ። አሁን ኬፊ ገባሎ ኖሮ ምን እንደማወራ ራሱ ግራ ይገባኛል። ልክ እንደዛ ሙዚቃ በጣም ወዳለው ጓደኞቼም እንደሚያውቁት ምናምን ቤት ውስጥ ምናምን ሰው ላደነቁር ምናምን እችላለሁ ምን እየጮኩ
ግን ስለምወድ የማረገው ነገር ማንም ሰው አንቺ ብቻሽን ስትሆኚ እንደምትሆኚው ምናምን እንጂ እኔ ሙዚቃ ድምፁ ኖሮኝ ወይ እችላለሁ ብዬ ምናምን አላስብም። እና ሰው እንደዚህ እስቲ ምናምን ብባል በጣም ይከብደኝ። ካራክተርም ስለሆነ ይመስለኛል እዛ ጋር ምናምን አክት ለማድረግ ራሱ እንደዘፋኝ ሙድ ውስጥ እስክገባ በጣም እቸገር ነበር። እንደዘፋኝ አክት ለማድረግ ድምጽ አወጣጥ እንደዚህ ምናምን እንትን መሆን አለበት፣ ከምትሰሚው ነገር ጋር ማማር አለበት። ሶ ዘፋኝ መምሰል አለብኝ። እንደዛ እንኳን ለመሆን እቸገር ነበር። ሙድ ውስጥ ግን ስገባ ካራክተሩ ያለበትን ከረንትሊ ጉዳይ ሙድ ውስጥ ስገባ በቃ በደንብ እንትን ተጫውቻለሁ። እና አሁን ይከብደኛል። አሁን ካራክተሩን አይደለሁም ነው ይዞት ያው የተነሳው እሱ ያው ካራክተሩ ላይ ካራክተሩ ውስጥ ሲገባ ያ በደንብ ያሰራዋል እዛ ላይ ያ ይመስለኛል። እንግዲህ አሁን እዚህ ጋር ሳይፈነኝ አልችለውም። ባይ ዘ ዌይ ሙዚቃውን ሚክሲንግ ማስተሪንጉንም ቅንብሩን ሁሉ ነገር የሰራው ፍሬዘር ይባላል። ፍሬዘር ታዬ በጣም ካደፋፈረኝ ሰዎች መሃል አንዱ ነው። ከዛ የአብነት አጎናፈር እና ዘሪቱም እየተቀባበሉ የሚዘፍኑት ዘፈናል ለመጀመሪያ ጊዜ በሱ ልሞክራለሁ። ከዛ ስቱዲዮ ውስጥ እኔና እሱ እንኳን ሆነን በጣም በቃ እንትን አለኝ። ከዛ ሰማሁት ዘፈንና እስቲ በቃ ምናምን ሞክረው ምናምን አለኝ። ስሞክረው አሁን ድረስ እሱ ዘፈን ያለው ያኔ በሞከርኩት ነው። ኢቭን አልተቀየረም። ከዛ ታዲያ በቃ እኮ ምናምን አንተማ ተደበቀ አንድ 7 አልበም አውጥተሃል እና ይለኛል ሲያደፋፍረኝ ማለት ነው። እና የእሱም ግፊት አለ በጣም ፍሬዘር ከዚህ በኋላ መስራት አለብህ ምናምን ይለኛል። መጀመሪያ እስቲ ፊልሙ ይውጣና የሰውን ተቀባይነት እናይና ከዛ እንሞክራለን። እንዴት ነው እዚሁ አስተያየት ስጥ እንጂ እንዴ? አይ በጣም ጥሩ እንትን ነው ያለው። እኔ ጎን ለጎን ከዚህ ከፊልሙ ጎን ለጎንም ቢሰራው ጥሩ ነው ብዬ ነው የማስበው። ምክንያቱም ጅማሬ ብቻ አይደለም በደንብ ሁሉን ነገር አውቆታል እና ወደፊት እንግዲህ በዚህ እንጠብቀዋለን። አንድ ነጠላ ለቆ ከዛ በኋላ ደግሞ እንግዲህ እናያለን። ግጥም ምናምን ደግሞ ችግር የለም እኛ ጋርም ይኖራል። እንጠብቃለን። እሺ አቀንቃኙ መቼ ይመረቃል? ከዛ በኋላ መቼ ነው ወደ ሲኒማ ቤቶች በቋሚነት ለእይታ የሚገባው? አቀንቃኙ ጥር 7 ሐሙስ ቀን ነው። ጥር 7 ፍላሚንጎ በሚገኘው ወጣትና ህጻናቶች ቲያትር በጣም በሚገርም የታነጸ ትልቅ ሲኒማ ቤት አለው። ከ1500 ሰው በላይ ይይዛል። ስለዚህ ይሄ ሁሉ ወንበር ሞልቶ በደማቅ ይመረቃል። የምናከብራቸው አንጋፋና ወጣት አርቲስቶች በተገኙበት በደንብ ቆንጆ አድርገን እናስመርቀዋለን። እዚህ ምርቃት ላይ ሁሉም ሰው ተጋብዟል። ሁላችሁም እንድትመጡ ብዬ ጋብዛለሁ። ከዛ በኋላ ጥር 15፣ 16፣ 17 እና በሳምንቱ 24፣ 25፣ 26 በደንብ ደግሞ ሁሉም ሲኒማ ቤት ላይ ደግሞ ቢሄዱ በምርቃት ላይ ያገኙታል ማለት ነው። እሺ አመሰግናለሁ። እኔ የምትጨምሩት ነገር ካለ ምስጋናም ሌላም የቀረ ነገር ካለ ለሁለታችሁም እድል ልስጥ። እሺ እንግዲህ ያው መቼም ያው ፕሮዲዩሰሮቹም ተዋናዮቹንም በጣም ማመስገን ፈልጋለሁኝ። ቅድም እንደተናገርኩት ጥሩ ጊዜ ነበረን። እዚህ ፊልም ላይ ደግሞ አብሬ እንድሰራ እንድተውን ደግሞ ካስት በጣም ሰይፈ ትልቅ ምስጋና አለኝ። የዚህ አካል በመሆኔ ደስ ብሎኛል። እንግዲህ ስራችን ደግሞ ያው ተሰርቶ አሁን ለውጤት በቅቷል። እንግዲህ ሁሉንም ተመልካቾችን እንጋብዛለን እንግዲህ እንዲያዩልን ማለት ነው። እዚህ ስራ ላይ ያው እኔ እንደ ተዋናይ ሳይሆን እንደ ፕሮዲዩሰር እንደ ፊልሙ ባለቤት በጣም ብዙ ማመሰግናቸው ሰዎች አሉ። በጣም ብዙ ነገር ያሳለፍኩበት ፕሮዲዩሰሮች ሁሉም ከኔም ጨምሮ በየግል አንዳንድ ስራ ስትሰሪ ሁሉም ተዋናይ በግሉ ልክ እዚህ ስራ ውስጥ ሲመጣ የሚያሳልፈው ነገር አለ። ያው እንዲህ ነው ብሎ አያወራው። የፊት ተነስቶ በጣም ብዙ ኃላፊነት ያለበት ብዙ ስራ ያለበት ሰው ነው። ወደ ናዝሬት ለዚህ ቀረጻ ሲሄድ እዚህ ጋር የሆነ ሚስ የሚያደርገው ነገር አለ። እኔ በዚህ ስራ ውስጥ በጣም ብዙ ነገር ካጎደልኩባት በየ ከማስበው አንዷ ባለቤቴ ናት። ይህን ስራ በጣም ብዙ መስዋዕትነት ከፍዬበታለሁ። በግል ሀዘን ላይ ሆኜ እንኳን መጽናኛ የስራ ነበር። ይህ ስራ ስራውን በጣም እንደምወደው ያወቅኩት ቀረጻ ላይ ስሆን ካራክተር ውስጥ ስሆን በጣም ከብዙ ሀዘኖች ፈቀቅ እንድል
በኋላ ላይ እንዴ ምናምን ብዬ ራሴን እስክገረም ራሱ ያገዘኝ ስራ ነውና በዛ ውስጥ ባለቤቴን ያው እሷ እንዲህ ባታስብም እኔ ግን በጣም ብዙ አጉድዬባታለሁ፣ ስራ ብዬባታለሁ። ግን ደግሞ እሷ በጣም ሰፖርት አድርጋኛለች በብዙ ነገር። እነዛኞቹ በዛ በኩል ያሉ ሳይድ ያሉት ፕሮዲዩሰሮች የማያውቁትን ብዙ ነገር እዚህ ስራ ላይ አድርጋለች። ከኔ የሚጠበቀውን እንደ ፕሮዲዩሰር ከኔ የሚጠበቀውን በጣም ብዙ ነገር ከዛም እያለች ምናምን ሰዎችን እያስተባበረች ምናምን አግዛኛለች፣ ተረድታኛለች እና ቤዛዊት ጥላሁን በጣም አመሰግናለሁ። በጣም ወድሻለሁ። ከዛ በተረፈ እዚህ ስራ ላይ ቅድም እንደተናገርኩት ያሉትን ኤፊን በጣም እግዚአብሔር ያክብርልኝ። ታናሼ ነው ብሎ እኔን ሳይንቀኝ አክብሮኝ እና የሰራ ነውና እግዚአብሔር ይስጥልኝ። ኤፊዬ፣ ሙሉዓለም ጌታቸው እነዚህ ሁሉ ስለተከፈላቸው ወይ እንትን ስላሉ የመጡ ሰዎች አይደሉም። እኔም ብለው በጣም ብዙ ዋጋ ከፍለዋል እዚህ ስራ ላይ። ሙሉዓለም ጌታቸው ሪራይት ከማድረግ ጀምሮ ስክሪፕት እንደዚህ በጣም ብዙ ደራሲው ማያውቃቸው ሲኖች ሁሉ አሉት ፊልሙ እና ሙሌ በጣም እግዚአብሔር ይስጥልኝ። በጣም እንደምወደው ያውቃል፣ እንደማከብረው ያውቃል፣ የሱን ጥሩ ነገር ማየት እንደምፈልግ ያውቃል። እግዚአብሔር ለኔ ያደረገውን ነገር ለሱ ጨምሮ ይስጥልኝ። ፍሪታ በጣም ከጠበቅኩት በላይ ሰርፕራይዝ ያደረገች ልጅ ናት። እኔ ያለሁበትን ሲቹዌሽን በማየት ሰይፍሻ ማገዝ አለብኝ ምናምን ብላ እዚህ ስራ ላይ መጣ። በቃ ከኔ ምንም ነገር ሳትፈልግ ነው ገብታ ሰርታ የወጣችው ማለት ነው። ፍሪታን በጣም አመሰግናለሁ። አብሮኝ ከድሮ ጀምሮ ሲንከራተት እዚህ ሙያ ላይ በጣም ብዙ ነገር ሲከፍል የነበረ ስለሱ ሳወራ በጣም ይከብደኛል። አቤል ሀብታሙ በጣም አመሰግናለሁ። አብሮኝ የሰሩ ፕሮዲዩሰሮች በጣም እግዚአብሔር ያክብርልኝ። እኔን እንዴት እንደሚመለከቱኝ አላቅም። እዚህ ስራ ላይ እኔ ከሌለው ስራው የሚሰራ እስከመስላቸው ድረስ እኔ ላይ ያላቸው እምነት ይገርማል። አሁን ፋይሉ ምን ይሁን የት ሂደት ምናምን የሚያውቁት ነገር የለም። በጣም ይወዱኛል፣ በጣም ያከብሩኛል። ቱ ኔክስት ከነሱ ጋር ብዙ ስራ መስራት ፈልጋለሁ። የነሱም አላማ ይሄ ነው። ከሌላ አክተር ጋር የመስራት ድፍረት ሁሉ እስኪያጡ ድረስ ስለ እኔን የሚገልጹበት መንገድ እስኪያስደነግጠኝ ድረስ እኔን ያከብሩኛል። ኦሳማ እና ተስፋን በጣም ማመስገን ፈልጋለሁ። ምስጋና ካበዛው ይቅርታ። ሙሉ ቤተሰቦቼን፣ አይምሮዬን፣ ሞራሌን፣ ሁሉ ነገሬን ጠብቀው አብሮኝ ስላሉ የባለቤቴ ቤተሰቦች በጣም ብዙ እንደግል ብዙ ነገር ከበር አድርገው ኢቭን ልጃችንን እስከመጠበቅ ድረስ እኔም እሷም ወደዚህ ስንል ብዙ መስዋዕትነት እየከፈሉ ይገኛሉ። እነሱን ማመስገን ፈልጋለሁ። ስቱዲዮ ውስጥ ደግሞ ስንመጣ እነ ፍሬዘርን ማመስገን ፈልጋለሁ። እነ ካሙዙን ስቱዲዮ ለቆልን ብዙ ስራ እንድንሰራ ስላደረገ ማመስገን ፈልጋለሁ። ሌላው ደግሞ አዳማ ላይ ስንቀርጽ በጣም ብዙ ሰው ተባብሮናል። በጣም ብዙ ሎኬሽኖችን ሰዎች ስራ ቦታቸውንም መኖሪያ ቦታቸውንም ሲለቁልን ነበረ። በጣም ብዙ ስለሆኑ እነዚህ አልልም። የምርቃቱ ቀን በደንብ ከፍ አድርገን የምናመሰግናቸው ይሆናል። ሌላው ደግሞ ሲኒማቶግራፈሩ ነው። ዮናስ ወርቁ ይባላል። በጣም ጀግና ሲኒማቶግራፈር ነው። በጣም በብዙ ስራ ይታወቃል። ዮናስ ወርቁ ክሊፖችንም በመስራት ይታወቃል። እንደውም ምን ያለውበትን ግርማ ተፈራ መርጦ ማፍቀር የለም የሚል ክሊፕ አለ። የዛን ጊዜ ነው በደንብ የተግባባ ነው። ይህን ስራ ሰጥቼው በጣም ስክሪፕቱን ወዶት የሚገርም ሲኒማቶግራፈር ነው። ዳይሬክተሩ እንደውም ካለው ልምድ ምናምን አንፃር እሱ ባይሆን ኖሮ ሲኒማቶግራፈር ትንሽ ከባድ ይሆን ነበረ። ዮናስ ወርቁ እግዚአብሔር ይስጥህ። ይሄ ስራ የተሰራው በገንዘብ ሳይሆን በሰዎች መተጋገዝ፣ በሰዎች መረዳዳት ምናምን ነውና አሁንም ድረስ ኤዲተር ሌላውን ስራ ትቶ የኛም ብቻ እየሰራ ያለ ኤዲተር ቴድሮስ በጣም ነው የምናመሰግነው። እግዚአብሔር ይስጥልን። እንግዲህ በተረፈ ረጅም ዓመት በራሴ ፊልም መጥቼ አላቅም። አሁን ነው የመጣሁት። 10 ሚል ፊልም ነበር ላስት ታይም የኔ ፊልም ራሴ ሰርቼ የመጣሁትና በዚህ ፊልም እንግዲህ መጥቻለሁ። ፊልም እንድትሰራ እያሉ የሚጎተጉቱኝ ጓደኞቼ ስማቸውን መጥራት በጣም ቢከብደኝም ነብዩ እንድሪስ፣ ዳግማዊ አባተ ዋናዎቹ ናቸው። እነሱ ሁላችሁንም በጣም አመሰግናለሁ። በአዲስ ስራ መተናል። አቀንቃኙን እንደምትወዱት ተስፋ እናደርጋለን። አመሰግናለሁ። እግዚአብሔር ይስጥልኝ። እኔም እንግዶቼ ስለነበራችሁ ተጨማሪ አባይ ቲቪንም እናመሰግናለን። ይህንን ፊልማችንን እንግዲህ ለህዝብ ለመድረስ በዝግጅት ላይ ነው። ጣቢያው ደግሞ አክብሮ ደግሞ ጠርቶን ይህንን እንድናስተዋውቅ ስላደረገን በጣም አድርጌ ማመስገን እፈልጋለሁ። አባይ ቲቪ የምርቃታችንም አንደኛው አጋር ብቸኛ ሚዲያ ስለሆነ ከወዲሁ በጣም ማመስገን እፈልጋለሁ።
እሺ እናመሰግናለን። እኛም ስኬታማ እንዲሆን የታቀደለትን ዓላማ እንዲመታ ደግሞ እመኝላችኋለሁ። መልካም እድል ብለናል። እሺ ቴንክ ዩ ራኪዬ እግዚአብሔር ይስጥልኝ።